ሰላም ሰላም የጸዲ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ ነው። የአማርኛ ፊደላትን ቃላት ምስረታ ቃላት ስንመሰርት እንግዲህ አንድ ፊደል ወደ አንድ ፊደል አጣምረን መጻፍ ማለት ነው። ኦኬ አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ እንግዲህ እነዚህ የምታዩቸው እነዚህ ፊደላት ናቸው፣ ግን በአንድ ላይ ስንጽፋቸው ምንድነው ቃላቶች ይባላሉ። ቃላት ምስረታ እንላቸዋለን። አ ቀ ደ አ ማለት የአ ቤተሰብ የመጀመሪያ ፊደል ናት። ቀ የመጀመሪያ ናት። ደ የመጀመሪያ ናት። እነዚህ ፊደላቶችን በአንድ ላይ ስንጽፋቸው ምን የሚል ቃላት መሰርቱና ማለት ነው? አቀደ አቀደ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንሄድ አ ን በ ሳ አ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ነ ደግሞ የነቤተሰብ ስንተኛ? ስድስተኛ። በየመጀመሪያ ናት። ሳ ደግሞ የሰብሰብ አራተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አንበሳ አንበሳ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ው ቀ ት እውቀት ይላል። እንግዲህ ማለት የአ ቤተሰብ ስንተኛ ናት? ስድስተኛ። ወ ደግሞ የወ ቤተሰብ ስንተኛ? ሁለተኛ። ቀ ደግሞ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እውቀት እውቀት የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ጠ ገ ነ ጠ ማለት የመጀመሪያ ፊደልና ገ የመጀመሪያ ናት፣ ነ የመጀመሪያ ናት። እነዚህን ፊደላቶች በአንድ ላይ ስንጽፋቸው ወይም ደግሞ ስናነባቸው ጠገነ ጠገነ የሚል ቃል ይመሰርቱና ማለት ነው። ኦኬ ማ ን ነ ት ማ ማለት የመቤተሰብ ስንተኛ ናት? አራተኛ። ነ ደግሞ የነቤተሰብ ስድስተኛ። ነ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ማንነት ማንነት የሚል ቃል ይመሰርቱና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሀ ይ ል ሀ ማለት የመጀመሪያ ፊደል ናት። ይህ ደግሞ የቤተሰብ ስድስተኛ። ለ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ኃይል ኃይል የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና ና ሀ ሴ ና ማለት የመጀመሪያ ፊደል ናት። ሀ የመጀመሪያ፣ ሴ ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ነሐሴ ነሐሴ የሚል ቃል ይመሰርትና ማለት ነው። ል ም ድ ል ማለት የለቤተሰብ ስንተኛ? ስድስተኛ። ም ደግሞ የመሰረት ስድስተኛ። ድ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ልምድ ልምድ የሚል ቃል ይመሰርትና ማለት ነው። ገ ጠ ር ገ ማለት የመጀመሪያ፣ ጠ የመጀመሪያ፣ ር ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላቶች ገጠር ገጠር የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ጀ ግ ኝ ጀግና ጀ ማለት እንግዲህ ጀ ገ ኝ ጀ ማለት የመጀመሪያ ፊደል፣ ገ የመጀመሪያ፣ ኛ ደግሞ የቤተሰብ ሶስተኛ አራተኛ። ጀግና የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንሄድ መረዳት መረዳት መ ማለት የመጀመሪያ ፊደል፣ ረ የመጀመሪያ፣ ዳ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ወይም ስንጽፋቸው መረዳት መረዳት የሚል ቃል ይመሰርትናል ማለት ነው። ክ ፍ ል ከ ማለት የከቤተሰብ ስንተኛ ናት? ስድስተኛ። ፍ ደግሞ የቤተሰብ ስድስተኛ፣ ለ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ክፍል ክፍል የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ስንሄድ መረቀ መ ማለት የመጀመሪያ ፊደል፣ ረ የመጀመሪያ፣ ቀ የመጀመሪያ። እነዚህ ፊደላት በአንድ ላይ ስናነባቸው መረቀ መረቀ የሚል ቃል ይመሰርትና ማለት ነው። ቅ ን ጣ ቅ ን ጦ ት ቅንጦት ይላል። ቅ ማለት የቤተሰብ ስንተኛ? ስድስተኛ። ነ ደግሞ የቤተሰብ ስድስተኛ፣ ጦ ደግሞ የቤተሰብ ሰባተኛ፣ ት ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፍሬ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ቅንጦት ቅንጦት የሚል ቃል ይመሰርትና ማለት ነው። ጾሎት ጸሎት ጸ ማለት የመጀመሪያ ፊደል፣
ደግሞ የለቤተሰብ ስንተኛ? ሰባተኛ ተደሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ጸሎት የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ለመና ለማለት የመጀመሪያ ፊደል የመጀመሪያ ና ደግሞ የቤተሰብ ስንተኛ? አራተኛ በአንድ ላይ ስናነባቸው ልመና የሚል ቃል ይመሰርትና ማለት ነው። ባህል በማለት የቤተሰብ ስንተኛ ናት? አራተኛ ደግሞ የሀ ቤተሰብ ስንተኛ? ስድስተኛ ላይ ደግሞ የለቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ባህል የሚል ቃል ይመሰርቱናል ማለት ነው። ጠላት ጠ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ስንተኛ? አራተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ጠላት ጠላት የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ማሃላ ማ ማለት የመቤተሰብ ስንተኛ ናት? አራተኛ ሀ የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ እነዚህ ፊደላቶች በአንድ ላይ ስንጽፋቸው ወይም ስናነባቸው ማህል ማሃላ 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 የሚል ቃል ይመሰርቱናል ማለት ነው። ቀጣይ ቀ ማለት የመጀመሪያ ፊደል ናት። ጣ ደግሞ የቤተሰብ ስንተኛ? አራተኛ ይ ደግሞ የቤተሰብ ስንተኛ? ስድስተኛ በአንድ ላይ ስናነባቸው ቀጣይ ቀጣይ የሚል ቃል ይመሰርቱናል ማለት ነው። ጀርባ ጀ ማለት የመጀመሪያ ፊደል ናት። ር ደግሞ የቤተሰብ ስንተኛ? ስድስተኛ ባ ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ምን የሚል ቃላት ይመሰርቱናል ማለት ነው? ጀርባ የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና ወደ መጨረሻው ፊደል ላይ ጠመቀ ጠ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ቀ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ጠመቀ ጠመቀ የሚል ቃል ይመሰርቱናል ማለት ነው። ዘመናት ዘመናት ዘ ማለት የመጀመሪያ መ የመጀመሪያ ና ነው የቤተሰብ ስንተኛ? አራተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ዘመናት የሚል ቃል ይመሰርቱናል ማለት ነው። ወደ ቀጣዩ ስንሄድ ወንዝ ወ ማለት የመጀመሪያ ፊደል ነ ደግሞ የቤተሰብ ስድስተኛ ዘ ደግሞ የቤተሰብ ስንተኛ? ስድስተኛ በአንድ ላይ ስናነባቸው ወንዝ ወንዝ የሚል ቃል ይመሰርቱናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።